በማገኘው ግን አይታየም ልበል። ምንም አይነት ነገር ቢፈጠር ከአሌያንድሮ ትእዛዝ ስር ነው የምሆነው። እኔ ደግሞ እሱን ለማድረግ ዝግጁ አይደለሁ። አንተ ስራን በትክክል ሰርተህ ቢሆን ኖሮ ሰውየው በህይወት ባልኖር ነበር። ኤድዋርዶ አውሮፕላኑ ተከስክሶ ነበር። እኔ ግን እንዲሞት ነበር የፈለግኩት። ከዚህ በኋላ ግን እንዲከሰከስ አይደለም የምሞክረው። ከዚህ በኋላ ምን እንደማደርግ ታውቃለህ? እጅግ በጣም የሚጎዳውን ሱስ ጎኑን ፈልጌ ነው የማጠቃው። ምንድነው እሱ? የአሌያንድሮ ትልቁ ፍርሃቱ ምን እንደሆነ ጠንቅቄ ያውቃለሁ። እንደዛ አበቀለዋለሁ። ሶፊያን ምን ልታደርጋት አስበህ ነው? ሶፊያን በጭራሽ። እና ታዲያ? አሌያንድሮ በጣም ቀናተኛ ሰው ነው። የሚመካበት ፍቅሩ ደግሞ ለዚህ እጅግ በጣም የተጋለጠ ነው። ኤድዋርድ ይህንን ነገር ልታስብበት ይገባል። ምክንያቱም አደጋ ልታስመስለው አትችል። ከዚያ በኋላ ሶፊያን በማየቱ ራሱ ታያለህ ከልቡ እንዲጸጸት ነው ማለት ነው። እሷም ብትሆን እኔን መተዋ እንዲጸጸታት አደርጋታለሁ። ልትተማመንብኝ እንደምትችል ታውቃለህ። እንደማደርግ አሁን እንግዲህ ከሬቤካ በተጨማሪ አንተም ልገዛ ያስፈልገኛል። የአሌንን እርዳታ እፈልገዋለሁ። ምክንያቱም አሌያንድሮ ለአንዴና ለመጨረሻ ጊዜ ለተፋወስ ስራ ይዘሃል እንዴ? ትንሽ ስለ ሚጌል ጉዳይ ምን እንደምናደርግ እንድንወያይ ፈልጌ ነበር። እሺ ነይ ግቢ፣ አረፍ በይ። አመሰግናለሁ። ታዲያ እኔ ምን ልርዳሽ? በመጀመሪያ ደረጃ ከኔ ጋር ስትሆን እንድትኮሳተር አልፈልግም። ሶፊያን እንደዛ ካረግሻት በኋላ ምን እንዲሆን ጠብቀሽ ነበር? ያደረግሽው ነገር አጋጣሚ እንዳልሆነ ደግሞ እርግጠኛ። በእውነት አጋጣሚ ነበር አሌያንድሮ። ቆይ ግን ለምንድን ነው የማታምነኝ? ምን እንደምትፈልጊ ንገሪ። እሺ በቃ አሌያንድሮ፣ ሶፊያን የተመለከተ ነገር ላይ አንተን ለማስረዳት ምንም አይነት መንገድ እንደሌለ አውቃለሁ። ግን ደግሞ ይቅርታ እንድጠይቃት የምትፈልግ ከሆነ ልጠይቃት እችላለሁ። እኔ ችግር የለብኝም፣ ምክንያቱም ሁሉም ነገር ድንገተኛ ነበር። እንኳን አስፈላጊ አይደለም። እሺ እንደፈለግ። ሚጌል ወደ ቤላ ሆቴል ሰዎቹን ከመላኩ በፊት መደረግ ስላለባቸው ነገሮች እንድንወያይ ነበር። እሺ መሻሻል ያለባቸውን ነገሮች እንድናሻሻል እፈልጋለሁ። ምን እንደምታስብ አላውቅም፣ ግን እንደ አዲስ እንዲሰራ ነው ወይስ እንደ አዲስ እንዲመረቅ ነው የምትፈልገው? በቃ የቱ እንደሚሻል አላውቅም። ይኸውልሽ በፍጹም መጨነቅ አይጠበቅብሽም። ሆቴሉ ጥሩ ላይ ነው። በቅድሚያ የዳሰሳ ጥናቱን ማድረግ ትችያለሽ። እንግዶች የሚሰጡትን አስተያየት ሰብስቢ። ከዛ በእርግጠኝነት ጥሩ መነሻ ታገኛለሽ። ሁሌም ነገሮችን በግልጽ እንድረዳ ታግዘኛለህ። ወደ ህልሜ እየተቃረብኩ ነው። ታዋቂ ሆቴል እና ስኬትና ገንዘብ። ከዚህ ውጭ የሚቀረኝ አንድ ነገር ነው። እሱም አንተ ነህ አሌያንድሮ። እሱም አንተ ነህ። እንዴት ነህ ሉዊስ? ሰላም አርቫሎ። ፊትህን ጥለዋል። ምን ተፈጥሮ ነው? ምንም፣ በኋላ እናገራለሁ። እሺ አሁን አለቃዬን ላስተዋውቅህ። ኤድዋርዶ ቶሬስ ይባላል። ስላወኩ ደስ ብሎኛል አለቃ። እኔም እንደዛው ሉዊስ። ኤድዋርዶ ይባላል። የአሌያንድሮ ወንድም ነው። በጣም ጥሩ። ያው በማንኛውም ሰዓት ላገለግልህ ዝግጁ ነኝ። ያመሰግናለሁ። ያልከኝን ነገር አስብበታል። ስላለህበት ነገር ለኤድዋርዶ በዝርዝር ነግሬልህ ነበር። ይገርማል፣ ከስራ አስፈጻሚዎች መካከል አንዱ ነው እና ሰራተኞቹን በሙሉ እንደ ቤተሰብ አንድ አካል አድርጎ የሚያይ ሰው ነው። እና አሁን ጥሩ ዜና ይዘንልህ መጥተናል። እሺ ታዲያ ዜናው ምንድን ነው? ይኸውልህ ይሄ ላንተ ነው። ቆይ ይሄ ምንድን ነው? ቀዶ ጥገናህን ለማድረግ የሚያስፈልግ ገንዘብ። ኢዛቤላ፣ ለመጨረሻ ጊዜ የምነግርሽና እንድትረጁ የምፈልገው ከሶፊያ ጋር እንደማንለያይ ነው። ቆይ ግን አንተ እሷን ይህን አላፍቅራታል ማለት ነው? አዎ፣ እና ይሄ የሚቀየር ነገር አይደለም። እና ለዛም ነው ምንም ለውጥ በማይመጣበት ነገር ላይ ዝም ብለሽ ቆመሽ እንድትጠብቂኝ የማልፈልገው። እኔ ያልገባኝ እንዴት እርግጠኛ ልትሆን ቻልክ? እርግጠኛ ነኝ። እና እኔ ሶፊያን የሚያፈቅራትን ያህል የሚያፈቅርሽ ሰው ብታገኝ እጅግ ደስ ይለኛል ኢዛቤላ። እውነቴ። እንድታውቅ የምፈልገው ግን እንደዚህ ደስተኛ ሆነ ስላየው በጣም ደስ ብሎኛል። ምክንያቱም የበርካታ ሰዎች ፍላጎት እውነተኛ ፍቅር ማግኘት መቻል ነው። ኢዛ፣ እጅግ በጣም ቆንጆ ነሽ፣ ታታሪ ሰራተኛ ነሽ እና መኝኛ አንቺን የሚያገኝም ወንድ ከምነግርሽ በላይ በጣም እድለኛ ነው። አሌያንድሮ፣ የምርም ለኔ ያለ አመለካከት ይሄ ከሆነ ቆይ ታዲያ ለምንድን ነው የኔ መሆን ያልቻልከው? አይ አላውቅም፣ ግን ልቤ ውስጥ ሌላ ሴት አለች። እኔም እየተሰማኝ ያለው እንደዚሁ ነው። የቱንም ያህል ማብራሪያ ብትሰጠኝም እንኳን ልቤ አንተ መውደድ እንዳያቆም ግን ማድረግ አልችልም። እናም ህይወቴ ሙሉ የሚሆነው አንተን ካገኘው ብቻ ነው። ግን ደግሞ ደስተኛ ሆነ በማየቴ ደስ ብሎኛል። ሆኖም ነገሮች በማንኛውም መንገድ መቀየር ከቻሉ ምናልባትም አንድ ቀን እድል ይኖረናል። እየቀለዳችሁ ነው አይደል? አይ በጭራሽ ቀልድ አይደለም። አይ ኤድዋርዶ ለሰራተኞቹ በጣም እንደሚጨነቅ አስቀድሜ ነግሬ። አዎ፣ ግን የሰጠህ ሙሉ ወጪውን የሚሸፍን ነው። ደግሞ እኔ የሚቆጠብኩት። እንግዲያውስ የሚያስፈልግህን ያህል ተጠቀም እና ደግሞ ገንዘቡ ስጦታ አይደለም። ግልጽ ነው አይደል?
እንግዲህ ይህንን ገንዘብ አቶ ኤድዋርዶና ድርጅቱ በብድር መልክ ነው የሰጡ እና ቀስ እያልክ ትከፍላለህ ማለት ነው። ይሄ በጣም የሚገርም ነገር እኮ ነው። እኔ እንደው እንደሚያደለውም የሰራተኞቻችን ጉዳይ በጣም ነው የሚያስጨንቀኝ። ሁሉም ሰራተኞች የሥራቸው ላይ ትኩረት እንዲያደርጉና ምንም ነገር እንዳይጎልባቸው ፈልጋለሁ። እኔንም በጣም በብዙ ነገር ረድቶኛል። በጣም ነው የማመሰግነው። ከልቤ ነው። በጣም ነው ደስ ያለኝ። እንዴት እንደማመሰግነው የምገልጽበት ቃላት የለኝም። እና ደግሞ ስባሪ ሳንቲም ሳላስቀር ሁሉንም እሱን አልጠራጠርም። እምነታችንን ጥለንባል፣ ግን ነገሩን ይበልጥ ሕጋዊ ለማድረግ እዚህ ወረቀት ላይ እንድትፈርም እንፈልጋለን። እና ደግሞ መቼ መክፈል እንደምትጀምር የምትወስነው እዚሁ ነው። በደንብ አስብበት። ምቹ ሁኔታዎችን ለማዘጋጀት ሙሉ መብት አለ። ክፍያ መፈጸም፣ ተጨማሪ ወጪዎችም ሊኖሩ እንደሚችሉ ማሰብ አለብህ። አላጣደፍም፣ ግን ደግሞ እምነትህን አጉድለህ ገንዘብ እንድታስቀር አልፈልግም። እሺ አለቃዬ። ጥሩ፣ በቃ እኔ መሄዴ ነው። እና ደግሞ የምትፈልገው ማንኛውም ነገር ካለ ግን መታናግረኝ። እሺ? እውነት በጣም ነው የማመሰግነው። የገንዘብ ዝውውር መደረጉን ከሞራሌስ ማረጋገጫ አግኝቼ ነበር። በጣም ጥሩ። አሁን የምፈልገው ጊዜ እየመጣ ነው። ምን ልታደርግ አስበህ ነው? እኔ ማድረግ የምፈልገውን ነገር ነው የማደርገው። ከዛ ከኑሮዬ ጋር ቤተሰብና ከኤድዋርዶ ማስፈራሪያ ርቆ የመኖርና ፍላጎቴን የማሳካበትን ነገር እፈልጋለሁ። ብቻ አደራህን የማይሆን ውሳኔ እንዳትወስን ኤርኔስቶ። የማደርገውን ነገር ጠንቅቄ ነው የማውቀው እኮ። እና ደግሞ ለአንተም ቢሆን ገንዘብ አስገባላለሁ። አመሰግናለሁ። ምን መሰለህ፣ አሁን ኤድዋርዶና ሞራሌስን አግኝተን ማጣራት አለብን። እርግጠኛ መሆን አለብን። ኤድዋርዶ ይሄ እንዲሆን አይፈቅድም። ጠንቅቄ ነው የማውቀው። በጣም አደገኛ ሰው መሆኑን አትርሳ። እሱንም አውቃለሁ፣ ግን ቆይተህ ሉሲያ ያለችውን ነገር ማድረግ ካለብህ ገንዘብ ያስፈልጋል። አይ ማቴዎ፣ ተቀማጭ ገንዘቡ ከመግባቱ አስቀድም የሆነ ነገር መወሰን አለብኝ። ከዛ ምን መሰለህ፣ በማገኘው ገንዘብ የሆነ ነገር መመስረት ፈልጋለሁ። ወይም በቃ የሆነ ነገር። እሺ በቃ ካልክ ይሁንልህ። ታውቃለህ፣ በጣም ጥሩ ጓደኛዬ ነህ እና ያደረክልኝን ነገር በፍጹም አረሳም። እሺ አሁን ታዲያ የት ነው የምትሄደው? እሱን እንኳን አሁንም ድረስ አልወሰንኩም፣ ግን ያለሁበትን ቦታ ማወቅ ያለብህ አንተ ብቻ። የቀረውን ይዤልሽ እመጣለሁ። መቼም ቢሆን እንዳንቺ እንደማልሆን እርግጠኛ ነኝ። አንቺ እኮ እዚህ መምጣት አይጠበቅብሽም እህቴ። አውቃለሁ፣ ግን ይህንን ስራ መስራት ያስደስተኛል። የሆነን ስራ እንደምትወጂው እርግጠኛ ከሆንሽ በኋላ እኮ የምትሰሪው በቃ ስራ እንደሆነ ራሱ ሳይታወቅሽ ነው። ግን እንዴት ነሽ? ደህና ነኝ። ልጄ ምን ሆነሻል? ከአልቫሮ ጋር ያለሽ ግንኙነት ላይ ችግር ተፈጠረ ወይስ? በጣም ብዙ ነገር አስጨንቆኛል አባዬ። እህቴ በቃ ንገሪንና እናግዝሽ። አዎ ምንም አልሆንኩም። ምንም ነገር ቢፈጠር ደህና እንደሆንኩኝ እንድታውቁ ፈልጋለሁ። በጣም ደህና ነኝ። በእኔ ምክንያት ልትጨነቂ አይገባሽም። እሺ? በጣም የሚያስጨንቅሽ ነገር ነው ልጄ። በእርግጥ በጣም ምርጧ ልጅ እንዳልሆንኩኝ ያውቃለሁ አባዬ፣ ግን በጣም ወዳለሁ። በጣም ነው የምወድሽ ልጄ። እባክሽ እንቴ እንደዚህ አትበይ። ሶፊያ ካሳዘንኩሽ እባክሽን በቃ ይቅርታ አድርጊልኝ። ስህተቶችን ሰርቻለሁ፣ ግን ደግሞ ተምሬበት። ችግር የለውም ተይው በቃ፣ እሱ እኮ አልፏል እህቴ። ምንም እንኳን አንዳንዴ ብዙ ባስከፋችሁም ሁለታችሁንም በጣም እወዳችኋለሁ። እኛም እንወድሻለን ልጄ፣ በጣም ነው የምንወድሽ። አዎ እሺ። ቆይ እንጂ ሬቤ፣ እባክሽ ምን እንደተፈጠረ ንገሪኝ እባክሽ። ሬቤ እህትሽ ልትነግረን ያልፈለገችው እየረበሻት ያለ ነገር አለው። አዎ ልክ እንዳለችው ደህና እንደምትሆን ተስፋ አድርጋለሁ። ታዲያ እንዴት ነው? አንዳንዴ እንኳን አትመጣም እንዴ? የምርህና? ወደዚህ ቦታ ለረጅም ጊዜ መመለስም አልፈልግም። የለመዱትን ቦታ መልቀቅ ይከብዳል፣ ግን ደግሞ እያንዳንዱን እንቅስቃሴ እንደማሳውቅህ ቃል እገባልሃለሁ። ጽዋችንን እናንሳ። ቺርስ። ያው አዎ ያልከኝን ነገር በሙሉ አድርጌያለሁ። በእውነት ይህ ትልቅ ተአምር ነው አልቫሮ። እኔም ስላንተ በጣም ደስ ብሎኛል። ማለት
ይህንን ቀን እኮ ለምን ያህል ጊዜ ስናፍቀው እንደነበር አልገባም። አሁን ግን እውነት ሆነ። ቀዶ ጥገናዬን አድርጌ ድጋሚ ይራመዳለሁ። ከዚህ በኋላ ሌላ ምንም ነገር አልፈልግም። ስማ አልቫሮ፣ እዚህ ጋር እኮ ስለ ወለዱ አልተገለጸም። ያው ወለድ ስለሌለብህ ነው። እንዴት? አዎ ኤድዋርዶ በወለድ ካበደረማ ትብብሩ ምኑ ላይ ነው? እና ታዲያ እናማ በቃ ካንተ የሚጠበቀው ነገር ገንዘብን ለአበዳሪ መመለስ ብቻ። ይገርማል። ይሄ ነገር የምራችሁን ነው? ግን የምር ይህንን ነገር ማመን በጣም እየከበደኝ ነው አልቫሮ። ኤድዋርዶ በጣም ይዋስ ከጎኑ ከሆንክ ከመርዳት ወደ ኋላ አይልም። አንድ ነገር ልንገርህ፣ ስለሚያደርገው ነገር ሰው ሲያውቅ ብዙ ደስ አይልም። ስለዚህ ነገር ለማንም ሰው ትንሽ እንዳትል የምለው ነገር ግልጽ ነው አይደል ሉዊስ? እሺ፣ ሐሳብ አይጓህ እና ይህንን ብድር ከባንክ እንዳገኘ መናገር ትችላለህ። ተረንዲ። እሺ በቃ እንደዛ አደርጋለሁ። አልቫሮ፣ ይህንን ቀን መቼም ቢሆን አረሳውም። ለምስጋና ቃላት ያጥረኛል። ኤርኔስቶ ዛሬ እዚህ ምን እግር ጣለ? ወይዘሪት ቫኔሳ የት ናት እያልኩ ሰውን በሙሉ ስጠይቅ ነበር። እናም ቢሮሽ ውስጥ እንደሆንሽ ነገሩኝ። ጠጥተሃል አይደል? አዎ ማቴዎ አብሮኝ ነበር። አብረን ምሳ በላን። ከዚያም ብዙ ጠጣሁ፣ ግን ደህና ነኝ። ምን ፈልገህ ነው? አንቺን ነዋ። የምር በጣም ነው ናፈቅሽኝ። ኤርኔስቶ እባክህ። ይገባኛል፣ በቃ አውቃለሁ። በቃ አዎ አምልጠሽኛል። ግን አሁንም ድረስ ስለ አንቺ እንደማስብ እንድታውቅ ይፈልጋለሁ። መቼም ቢሆን ስለ አንቺ ማሰቤን አላቆመም። ልጅና ሰካራም ሁሌም ቢሆን እውነት እንደሚናገሩ ታውቂያለሽ አይደል? እና በጣም ነው የምወድሽ ቫኔ። ግንኙነታችን በዚህ መልኩ መቋጨቱ በጣም ቢያምም፣ ግን ሰው ጋር በጣም ደስተኛ እንደሆን እፈልጋለሁ። እውነቴን ነው፣ ደስተኛ መሆን እፈልጋለሁ። ኤርኔስቶ ቫኔ፣ ምንም ነገር ማለት አይጠበቅብሽም። በጣም ነው የምወድሽ። ደስተኛ እንድትሆኝ እፈልጋለሁ። በሚገባ አውቃለሁ፣ ግን በጣም ረፍዷል። ስህተት ቀደም ብሎ ቢገባህ ኑሮ የምር ደስ ይለኝ ነበር። ግን አሁንም ቢሆን አልደነቅም። ሁሌም እንደዚህ ነበርክ። የትኛውንም አይነት ነገር በጊዜ መጋፈጥ ምንም ድፍረት የለህም። ጸብን ለማስወገድ እየሞከርኩኝ አልነበር። በበኩሌ ከአንቺ ጋር እያለሁ በጣም ደስተኛ ነበር። አየህ፣ ሁሌም ቢሆን አንተ ተቃራኒ ነህ። እወድሻለሁ። ሁሌም ቢሆን በልቤ ቦታ አለሽ። አየህ፣ ሉዊስ ላይ የሰራነው ስራ በአግባቡ ተጠናቋል። አሁን በቃ አንተን ለማገልገል በፍጹም አያመነታም። በጣም ጥሩ። ለማንኛውም ከቀዶ ጥገናው በፊት እርዳታውን እፈልጋለሁ። እርግጠኛ ነኝ ምንም ችግር ውስጥ አትገባም። ጥሩ፣ መሄድ አለብኝ። ለማንኛውም ከመውጣት በፊት ወደ ሬቤካ የሂሳብ ቁጥር የላኩልህ ገንዘብ ማስገባትን በፍጹም በጭራሽ አረሳ። በቃ ነገ እንገናኛለን። ይህን ማመን አልችልም። ይህን ማመን ይከብዳል። ገንዘቡ እኮ የምፈልገውን ያህል ነው ማሌ። ለቀዶ ጥገናችን የሚበቃ ነው። አሁን ቀዶ ጥገና ማድረግ እችላለሁ። ወይኔ ወንድሜ፣ ማመን የከበደኝ ማመን አቅቶኛል። ሌላው ነገር ደግሞ ይህንን ለማንም እንዳትናገሪ። እሱ እንደረዳኝ ሰዎች እንዲያውቁ አይፈልግም። እሱም በቃ ተይው። ዋናው ነገር ግን በድጋሚ ልራመድ ነው። በድጋሚ የድሮውን ሉዊስ መሆን ልችል ነው። ይኸው ነው። ተረዳሽኝ? በእውነት ማመን አልችልም። ይሄ ትልቅ ታምር ነው። በጣም ነው ደስ ያለኝ። በቃ አታልቅሽ። በቃ ፈታ በይ። ማመን አልችልም። ውይ የኔ ወንድም። እና አባትሽ እንዴት ነው? እናመሰግናለን። ደህና ነው፣ ግን የሬቤ ነገር አስጨንቆታል።
ምሳ ወይም ራት አብሮን እንዲበላ መጋበዝ እኮ ነበረብሽ። አመሰግናለሁ የኔ ፍቅር። በእርግጥም እንደዚያ ብናደርግ በተወሰነ መልኩ ደስተኛ ያደርገዋል። በጣም ትጨነቅሽ ትመስያለሽ። ምን ሆንሻል? ያው እንግዲህ ልዋሻ አልችልም። እህቴ ደህና አትመስለኝም እና የእሷ ነገር እያስጨነቀኝ ነው። ቆይ ምን ሆና ነው? አላውቅም። ምክንያቱን አለማወቄ እየረበሸኝ ነው። ምን አይነት ችግር ውስጥ እንዳለችና ለምን እንደዚህ እየሆነች እንዳለች ምንም ላውቅ አልቻልኩም። ዛሬ አግኝቻት ነበርና ይበልጥ ጭንቀት ለቀቀብኝ። ሁኔታዋ ሲታይ የሆነ ነገር ልታደርግ እያሰበች ትመስላለች። የኔ ውድ በምንም አይነት መልኩ እንድትጨነቂ አልፈልግም። አብረሻት ረዘም ያለ ጊዜ ለማሳለፍ ሞክሪ። ብቻዋን ጊዜ አትስጫት። እሺ። አንዳንድ ጊዜ እኮ እኛ ሰዎች በሌሎች ሰዎች ዘንድ ተፈላጊ መሆናችንን ማወቅ ትልቅ ትርጉም ይሰጠናል። አዎ በጣም ትክክል ነህ። ብቻ ግን ደህና አይደለችም ብሎ ማሰቡ በራሱ በጣም እያስጨነቀኝ ነው። በቃ ምንም ደስተኛ አትመስልም። ሁላችንም እኮ ውጣ ውረድ ያጋጥመናል። አዎ ትክክል ነህ። እሺ አንድ ነገር ልንገርህ። እኔ ሶፊያ ማለት ዓለማችን ላይ ያለች በጣም እድለኛዋ ሴት እንደሆንኩ ታውቃለህ አይደለ? ምክንያቱም አንተ አለህ። ከልቤ ነው። አንቺ በህይወቴ ከገባሽበት ቀን ጀምሮ እጅግ በጣም ደስተኛ ነኝ። ሁሌም ቢሆን የጎደለ ነገር እንዳለ ይሰማኝ ነበር። አሁን ግን ባንቺ ፍቅር ሙሉ ሰው ሆኛለሁ። እኔም እንደዛው እወድሃለሁ። እስኪ ምግባችንን እንቅመሰው። የኔ ቆንጆ ሰላም። ምን እያደረግሽ ነው? አሁን ከሶፊያ ጋር እያወራሁ ነበር። እንደዛ ነው? አዎ፣ ደግሞ ደስ የሚያሰኝ ነገር ልነግር ነው። አሊያንድሮ ለሶፊያ ከሱ ጋር ብዙ ጊዜ እንዳሳልፍ ጠየቃት። ስለዚህ በቃ ከሷ ጋር በደንብ እቀራረባለሁ ማለት ነው። እንደዛ ነው። ሬቤካ፣ ጥሩ ስራ ልትሰሪ ነው እና ሌላ ልትነግሪኝ የምትፈልጊው ነገር አለ? ወይ አንተ ደግሞ አልቫሮ፣ እውነት ለመናገር ይሄ ጥርጣሬ በጣም ሰልችቶኛል። ለምን ዛሬ ወጣ ብለን እራት አንበላም? እሺ፣ ምግብ ማዘጋጀት ራሱ በጣም ሰልችቶኛል። እንሂድ። ይህ ሻንጣ ምንድን ነው? ለምንድን ነው ገንዘቡን እዚህ ያስቀመጥሽው? እያናገርኩሽ ነው። ይህን ሁሉ ገንዘብ እዚህ ለምንድን ነው ያስቀመጥሽው? አልቫሮ እባክህን አዳምጠኝ። አልቫሮ እባክህን አስገድዶኝ ነው፣ ፈልጌው አይደለም። እመነኝ አልቫሮ። ነይ ወደዚህ። ምን መሰለህ፣ ከፕሮጀክቱ የወሰድኩትን ገንዘብ በሙሉ ካልመለስኩለት በስርቆት ወንጀል እንደሚከሰኝ አስፈራርቶኝ ነው። አስገድዶኝ ነው ስትይ? ያው አንተን ለመጠበቅ እየሞከርኩኝ ነበር። እርግፍ አድርጎ እንደሚተወን ነግሮኛል። እውነቴን ነው የምልህ። እንዳትነግሪው ብሎ አስፈራርቶኝ ነበር። ኤርኔስቶ በጣም ነው የተበሳጨው። ምን እንደተማመን አላወቅኩም። እንደሚከስሽ አስፈራርቶሻል? እውነትሽን ነው የምትነግሪኝ? እሺ በቃ። ቆይ ምንድን ይሆንሽ ብላል ኪታ? ምን ብዬ ልንገርሽ ካርመን፣ ፍቅር ይዞኛል። አይ እኔ እኮ መጀመሪያ ጠርጥሬ ነበር። ታውቂያለሽ፣ በህይወት ዘመኔ እንደዚህ ግራ ተጋብቻ አላውቅም። ልታማክሪኝ ትፈልጊያለሽ? ከሉዊስ ጋር እንደምንገናኝ ነግሬሻለሁ። በጣም ጥሩ ሰው ነውና በጣም ነው የምወደው። ያው ግን እንደምታውቂው ለራሱ የሚሆን ብዙ ጊዜ ይፈልጋል። ስራ መስራትና ቀዶ ጥገናውን አድርጎ ለመዳን እየጣረ ነው። ያሳዝናል። እሺ ታዲያ? እና አሁን ግን አለን ድንገት ወደ ህይወቴ መጥቶ ግራ አጋባኝ። በህይወቴ እንደዚህ አይነት ስሜት ተሰምቶኝ አያውቅም። እና በቃ ሁለቱም ለኔ በጣም ጥሩ ሰዎች ናቸው። ታዲያ ሁለቱም እኮ ስለሚገቡሽ ነው። በጣም ቆንጅዬ ነሽ፣ በዚህ ላይ ጥሩ ልጅና መልካም ጓደኛም ነሽ። ያው ይሆናል። ሁለቱም በጣም መልካም ናቸው። ምን እንደማደርግ በጣም ግራ ገብቶኛል። ማንንም መጉዳት አልፈልግም። ቆይ በቃ ለምን ሁለቱንም ማግኘቴን አላቆመም? ምን ይሻለኛል? ውስጥሽን ብታዳምጪ ጥሩ ይመስለኛል። ለራስሽ ጊዜ ስጪ ብላንኪታ። ይበልጥ ከማን ጋር ምን መሆን እንደሚያስደስትሽ አስቢው። ከማን ጋር መሆን እንደምትፈልጊ ያጥኚ። በቃ ጊዜ ሰጥተሽ አስቢበት። በቃ ከዚያ በኋላ ወደ ውሳኔ ትሄጃለሽ። ቸኮላ ያስፈልግ። እሺ ልክ ነሽ። ለምንድን ነው ግን ፍቅር እንደዚህ ከባድ የሆነው? እዊ ብላንኪታ፣ እኔም መልሱን ባውቀው ደስ ይለኝ ነበረ። ለማንኛውም ግን ቤቢ በጣም ይጣፍጣል።
እንደዚህ ሲሆን ነው ደስ የሚለኝ። ብዙ ቀለማት አንድ ላይ ሲሆኑ ደስ አይለኝም። እንደምን አደራችሁ? ሉሲያ እንኳን ደህና መጣሽ። እንዴት አደርሽ ውዴ? እውነቱን ለመናገር ሉሲያ፣ በማዕከላችን ያሉ ነገሮች በዚህ መልኩ ጥረት ውስጥ መግባታቸው እውነቴን ነው በፍጹም አላስደሰተኝም እና ከልቤ ይቅርታ ልጠይቅሽ እፈልጋለሁ። እምልልሻለሁ ከሶፊያ ጋር የተፈጠረው ነገር ሆን ተብሎ የተደረገ አይደለም። ምንም እንኳን የበለጠ ጥንቃቄ ማድረግ እንደሚገባኝ ባውቅም ከዚህ በኋላ ምንም አይነት ስህተት እንደማይፈጠር ቃል እገባልሻለሁ። እኔም ተስፋ አደርጋለሁ ኢዛቤላ። ከዚህ በኋላ እንደዚህ አይነት ነገር እንዲፈጠር አልፈልግም። ይሄ መጥፎ ድርጊት ነው። ትክክል ነሽ። በቃ ዳግመኛ እንደዚህ አይነት ነገር እንደማይፈጠር ቃል እገባልሻለሁ። ደግሞ በዛ ላይ አሁን ላይ ስራ አለብን። አዎ በትክክል። እና ደግሞ ሁላችንም የምንፈልገው ይሄንን ነው አይደል? ሙሉ ጊዜያችንን ለስራችን። ስለዚህ አሁን ሁላችንም ተባብረን ማሳካት የምንፈልገው ነገር አሁን እናደርጋለን። በትክክል። እና ደግሞ አሌሃንድሮ ቆንጆ የሚለውን ህይወት እየኖረ ነው። በስራውም ስኬታማ ሆኗል። ከሚያፈቅራት ሴት ጋር እየኖረ። እንግዲህ ሁላችንም ብንሆን በአንድም ሆነ በሌላ መልኩ ስኬታችን ላይ እስክንደርስ ድረስ በትዕግስት መጠበቅ ያለብን። አዎ። እና ስላደረግሽልኝ ድጋፍ በእውነት በጣም ደስተኛ ነኝ። ከጎኔ መሆንሽ ለእኔ በጣም ጥሩ ነው። እና ታዲያ ጓደኝነታችን ለመቼ ነው? ስላደረግሽልኝ ነገር በጣም አመሰግናለሁ። እውነቴን ነው። አመስጋኝ መሆን ጥሩ ነው። እና ደግሞ ውዷ ጓደኛዬ፣ አጋጣሚ ሰሞኑን ወደ ቤቴ ልመለስ ማሰቤን ላሳውቅሽ እፈልጋለሁ። ውይ ተይ እንጂ ሉሲያ። ቆይ ለምን መሄድ እኮ አይጠበቅብሽም። ሄሜና እመኝኝ፣ ያደረግሽልኝን ነገር መቼም ቢሆን ከልቤ አላወጣውም። ይቅርታ፣ አሁን ግን ወደ ቤቴ መሄድ አለብኝ። ሉሲያ፣ ይህንን የምታደርጊው በእኔ ጥፋት ከሆነ እባክሽን ይቅርታ አድርግልኝ። አሌሃንድሮን ይቅርታ ጠይቄዋለሁ። ሶፊያንም ይቅርታ ልጠይቃት እችላለሁ። እባክሽን በቃ አትሂጂ። የኔ ቆንጆ፣ በሱ ምክንያት አይደለም። ግን ለምንድን ነው የምትሄጂው? ሳስበው ከሶፊያ ጋር ቀስ በቀስ በደንብ መቀራረብ ሳይኖርብኝ አይቀርም። ውዷ ጓደኛዬ፣ ያው ለእኔ ያላት ክብር ደግሞ ከዕለት ወደ ዕለት። አዎ፣ ግን እኛ ለአንቺ ክብር ብቻ ሳይሆን እውነቱን ለመናገር በጣም የምንወድሽ። አዎ፣ እሱን አውቃለሁ። ፍቅራችሁን በደንብ አሳይታችሁኛል። ግን ደግሞ ሶፊያን ከዚህ በተሻለ መልኩ ልቀርባት እፈልጋለሁ። እሱን ከማድረግ ደግሞ ያው በቃ የግድ አብሬያት መሆን አለብኝ። ሁሌም ከጎኗ መሆን እፈልጋለሁ። ከተፈጠረው ነገር በኋላ እዚህ መምጣት ምቾት አይሰጣትም። ግን እኮ ሉሲያ፣ ልታገኝሽ ከፈለገች ስራ ቦታሽ ላይ ልታገኝሽ ትችላለች። ወይ አይ፣ እሱንም ቢሆን አታደርገውም። ያው ስለዚህ እኔ ወደ እሷ ብሄድ ነው የተሻለ የሚሆነው። ነገሩን በሌላ መልኩ እንድታየው አልፈልግም። ራስሽን በጣም ያስጨነቅሽው ይመስለኛል። በእውነት እንደ ነገርሽን በእርግጥም ሶፊያ ከአሌሃንድሮ ጋር ያላት ግንኙነት ጥሩ ከሆነ የራሳቸው ጊዜ ስጫቸው። የተሻለ አይመስልሽም? እኛ ደግሞ እዚህ በመሆንሽ ደስተኞች ነን። አመሰግናለሁ። እስኪ ያስብበታለሁ። ለቡናው አመሰግናለሁ። እንዴት አደርሽ? ሰላም ቫኔሳ፣ እንዴት አደርሽ? ሶፊያ፣ አሌሃንድሮ እስካሁን አልወጣም እንዴ? አይ ቅርብ ሰዓት ላይ ሄዷል። የመረዳሽ ነገር አለ? ንገሪኝ። አይ የለም። እሺ ሶፊያ። አቤት። ምን ነው? አንድ ነገር ልጠይቅሽ ነበር። እሺ ጠይቂኝ። ትላንት ኢዛቤላና ሂሜንያን ክፉ ነገር መናገር ትችይ ነበር። እንዴት ዝም አልሽ? ለምን? ያው ምንም ነገር ማለት አይጠበቅብኝም። ሚጌል ስለ ሆቴላቸው ጥሩ አስተያየት ብቻ እንዲሰማ ነበር የፈለጉት። በቃ እሱን አደረግኩኝ። ደግሞም እውነት ነው፣ ከልቤን ያደረግኩት። ስሚኝ፣ እነሱ እኔ ላይ የሚያደርጉት ነገር እኮ ከሆቴሉም ሆነ እዛ ከሚሰራ ሰው ጋር አይገናኝም። እንግዲህ እኔ በተቻለ መጠን እውነቱን መናገር የፈለኩት ለዛ ነበር። በቃ ይኸው ነው። በጣም አመሰግናለሁ። በጭራሽ ልታመሰግኝኝ አይገባም። ነገሩ ለአሌሃንድሮ ጥቅም ያለው ነገር እንደሆነ ጠንቅቄ ያውቃለሁ። ለዛ ነው። ልክ ነሽ ቫኔሳ። እኔ እኮ ጠላትሽ አይደለሁም። እንደዚህ አይነት አመለካከት ባይኖርሽ ደስ ይለኛል። ወንድምሽን ከልቤ ነው የምወደው። በዚህ ደግሞ በጣም ደስተኛ ነኝ እና ደግሞ ሁሌም ቢሆን ለእሱ መልካም የሆኑትን ነገሮች በሙሉ ማድረግ እፈልጋለሁ። ለእሱ ብቻ ሳይሆን ለሁላችንም ስል። ሉዊስ፣ የተወሰነ ጊዜ ትሰጠኛለህ? ይቻላል አለቃ። ከአቶ አሌሃንድሮ ጋር አስተዋውቅ እፈልጋለሁ። አለቃ፣ ስላወኩ ደስ ብሎኛል። እኔም ደስ ብሎኛል። ቡድናችን ውስጥ እንዳንተ አይነት ሰው ያስፈልገን ነበር ወዳጄ። ከፊታችንም ደግሞ በጣም ብዙ ስራ ነው የሚጠብቀን። ማንኛውንም ስራ ለመስራት ዝግጁ ነኝ። ላስተዋወቃችሁ ካሰብኩ ቆየሁ፣ ግን ደግሞ እንደምታውቀው በጣም ብዙ ስራ አለብኝ። ስለ አንተ ብዙ ነገር ሰምቻለሁ።
አለን እንደነገረኝ ከሆነ አንተ መምጣት ለድርጅታችን በጣም ጥሩ ነው። እንደምታኮራ በሚገባ አኮራቸዋለሁ። እሺ፣ አመሰግናለሁ። አለቃ ይቅርታ አድርግልኝ፣ ሳረሳው በፊት ልጠይቅ ብዬ ነው። የእረፍት ቀናት እንድትሰጠኝ ፈልጌ ነበር። ዳግመኛ ቆሜ ለመራመድ የቀዶ ጥገና ማድረግ አለብኝ። ይቻላል። ሰላም እንደሚሆን ተስፋ አደርጋለሁ። ይህንን ጉዳይ ከሰው ኃይል ቢሮ ክፍሎች ጋር ተነጋገርና አጠቃላይ ሂደቱን በዝርዝር ይነግሩሃል። ቆይ ነው የምለው ቀዶ ጥገናው በቅርቡ ነው እንዴ? አዎ፣ ወደፊት ማድረግ የምችለው ነገር አይደለም፣ አስቸኳይ ነው። እና የገንዘቡን ነገር እንዴት አረክ? ያው ተበደርኳ። አሁንማ ለሕክምና የሚያስፈልገኝን መበደር እችላለሁ። በጣም ደስ ይላል። እንኳን ደስ አለ። ግን ሐሳብ አይግባ፣ ሁሉንም ነገር ዝግጁ አድርጌ እሄዳለሁ። ቤት ውስጥ ሆኜ እሰራለሁ። ሐሳብ አይግባ። መጀመሪያ የጤናህን ነገር አስተካክል። ስላወቅኩ ደስ ብሎኛል። እኔም አለቃ በጣም ነው የማመሰግነው። እንዴ በቃ ቻው ሉዊስ። ቆይ ለምንድን ነው የቆየሽው? ይቅርታ አልቫሮ ስለነበር አልተመቸኝም፣ ግን ሁሉንም ገንዘብ አምጥቼልሃለሁ። ይኸው እዚህ ውስጥ ነው። ይኸውልህ ሁሉንም ይዤ መጥቻለሁ። እዚህ ግን መቁጠር አንችልም፣ አይን ውስጥ እንገባለን። በጣም ጥሩ። በቃ ወደ እኔ ቤት እንሂድና ቆጥረን በስምምነታችን መሰረት በትክክል እንካፈለዋለን። እሺ ረቢካ፣ በጣም ነው የማመሰግነው። ልታመሰግነኝ አይገባም። አንተን ለመርዳት ነው ያደረኩት። ካወቅኩሽ ጊዜ ጀምሮ ደስ ብለሽ ነበር። ቆይ አሁን ከዚህ ቦታ ርቄ እንድሄድና አዲስ ህይወት እንድጀምር ትረጅኛለሽ ብሎ ማን ያስባል? ያው እንግዲህ አንዳንዴ እኮ የህይወት መንገድ አይታወቅም። መሄድ እንችላለን። ያዘው። ሰላም ሉዊስ። ሰላም። አንድ ጊዜ ላናገር ፈልጌ ነበር። ይቅርታ አድርጊልኝ ብላንኪት፣ አሁን በጣም ብዙ ስራ አለብኝ። እረዳሃለሁ፣ ግን ሐሳብ አይግባ። ብዙ ጊዜህን አልሻማብህም። እሺ ምንድን ነው? አለንን አናግሬው ነበርና ለምን አብረን መሆን እንደጀመር እንደነገረ ጠየቅ። እባክሽን ብላንኪታ፣ ማብራራት አይጠበቅብሽም። አንድ ጊዜ አዳምጠኝ እስኪ። ምንም አይነት ለውጥ ያለው አይመስለኝም። አለን እኮ በጣም እንደሚወድሽ ነግሮኛል። ስለዚህ በቃ ቅረቢው፣ የህይወት አጋርሽ ሊሆን ይችላል። አይ እንደሱ አይደለም። ይህን ያልሽው አንቺ አይደለሽ እንዴ? ለማንኛውም አሁን በጣም ብዙ ስራ አለብኝ። ስለዚህ በቃ ወደ ስራዬ ልመለስ። አንቺ ደግሞ በዛ ጉዳይ ላይ አትጨነቂ። ምን መሰለ፣ በእኔና በአንተ መካከል ያለው ነገር እንደዚህ እንዲቀጥል አልፈልግም። እኔም እንደዛ እንዲሆን አልፈልግም ብላንኪታ። የራሴ ጥፋት ነው። ምክንያቱም አሁን ባለሁበት ሁኔታ ላይ ልትቀበይኝ ትችያለሽ ብዬ ማሰቤ ስህተት ነው። ያለህበት ሁኔታ ምንም ግድ እንደማይሰጠኝ ታውቃለህ። እባክሽ ብላንኪታ፣ ሐሳብ አይግባሽ። በባዶ ሜዳ የጓጓሁት ሞኙ እኔ ነኝ። ግን በድጋሚ እንደዛ እንደማይሆን ቃል እገባልሻለሁ። ከዚህ በኋላ ለአንቺ ከኔ የተሻለ ሰው ነው የሚያስፈልግሽ። ሉሲያ ወደ ቤቷ መመለስ መፈለጓን በፍጹም ማመን አልቻልኩም። እኔም በፍጹም አልጠበቅኩም ነበር። ሶፊያ እንደምታሸንፍ መጀመሪያውኑም ነግሬሽ ነበር እማዬ። ግን ደግሞ ሉሲያ እዚህ ያሳለፈችባቸው ቀናት ለኛ ጥሩ ነበር። ምን እያልሽ ነው እማዬ? እንደምንም የአልቫ የቦርድ አባል ሆነናል እኮ አይደል እንዴ? ሉሲያ ወደ ቤቷ ብትመለስም ቅርበታችን ግን ይቀጥላል። እና ደግሞ ማን ያውቃል፣ ሉሲያ የዛችን ሴት ማንነት በደንብ ትገነዘብ ይሆናል። የሚፈጠረው አናውቅም። አንቺ ምንም የሚሰማሽ አይመስለኝም። እኔ ግን በምንም ታምር ሶፊያንና አሊያንድሮን አንድ ላይ ማየት አልችልም። መቼም አጠቃላይ ቦርዱ የዚያችን ሴት የውሸት ማንነት ደብቆ መቆየት ይችላል ብዬ አላስብም። በእውነት እሱ ካልተሳካ ከሚጌል ጋር ተያይዘው የሚመጡ ነገሮች አሉ። በመጨረሻም የአሌሃንድሮ የትዳር አጋር አንቺ ትሆኛለሽ። እባክሽ አትከፊ የኔ ልጅ። ሁሉም ነገር በጊዜ ሂደት የሚፈታ ይሆናል የኔ ልጅ። እና በቃ በዚሁ ስምምነታችን እንጨርሳለን ማለት ነው። ይህ እኮ በጣም ብዙ ነው። ይሄ ነገር ለሁለታችን ማዋጭ እንደነበር ነግሬሻለሁ። በስተ መጨረሻም ከዚህ ቦታ ርቄ ልሄድ ነው። ቆይ ምን ልታደርግ ነው? ከሀገር ልወጣ ነው። የምር ልትሄድ ነው? የሚሻለው እሱ ነው። ኤድዋርዱ በፍጹም እንዲያገኘኝ አልፈልግም። ወዴት ነው የምትሄደው? አሁን ወደ ቺያፓስ እበራለሁ። ከዚያ ወደ ደቡብ እጓዛለሁ። ማንም እዛ ሊፈልገኝ አይችልም። ጥሩ ነው። አንቺስ? እኔ ምንም ሐሳብ የለኝም። አባዬ ያለበት ሁኔታ ብዙም ደስ አይልም። ለሶፊያ ልነግራት አልችልም እና በቃ ምንም መሄጃ የለኝም። ምን እንደማደርግ አላውቅም። ይሄንን ጥያቄ ቀድሜ ማንሳት ከነበረብኝ ይቅርታ። ምናልባት ከፈለግሽ አብረሽ መምጣት ትችያለሽ። አንቺ ወስኝ እንጂ መሄጃ እንኳን በጭራሽ አይጠፋም።
በጣም አመሰግናለሁ። ግን ያው ወደ ላፓዝ የሚሄድና የሆነ ነገር የማደርግ ይመስለኛል። እርግጠኛ ነሽ? እሺ ከሆነ ጥሩ ነው። ያኔ የነበረን ህይወት ትዝ ይልሃል? ይገርማል። ህይወታችን ተቀየረ አይደል? አዎ፣ እውነቱን ለመናገር ከዛ ቤተሰብ ለእኔ መልካም የነበርከው አንተ ብቻ ነበርክ። ኖርዌጋዎች በጣም ከባዶች ናቸው። ያንን ቤተሰብ መቀላቀል ያለውን ስሜት በደንብ አውቀዋለሁ። እሺ፣ ሁሉም ነገር እንዳሰብከው እንደሚሆን ተስፋ አድርጋለሁ። ከልቤ ነው። አመሰግናለሁ። ስለ ረዳሽን በጣም ነው የማመሰግነው። ይቅርታ አድርግልኝ። ለምን? ሬቤካ፣ ቆይ ምንድን ነው ያደረግሽው? አሁን መሄድ ትችላለሽ። ምን ነበር ያቀድከው? ኤድዋርዶ፣ ሁሉንም ነገር ላስረዳ ይችላል። አዎ፣ እባክህን እኔን ለማታለል እንዳታስብ። ምን እንዳሰብክ በደንብ እንድታስረዳኝ እፈልጋለሁ። አይ እንደዛ አይደለም። ይኸውልህ ስማኝ፣ አዲስ ህይወት ለመጀመር ይሄ ገንዘብ ስለሚያስፈልገኝ ነው። ከእህት ጋር ስፋታ የነበረኝን ነገር በሙሉ እንዳጣው ታውቃለህ። በትክክል ችግር ምን እንደሆነ አውቃለሁ ኤርኔስቶ። አንተ እጅግ በጣም ስግብግብ ከሆኑ ሰዎች መካከል አንዱ ነህ። የቱንም ያህል ገንዘብ ብታገኝ በቃኝ አትልም። ሁሌ ተጨማሪ ማግበስበስ ትፈልጋለህ። ሁሌ። በጣም ተሳስተሃል። ይኸውልህ ሁለታችን መስማማት እንችላለን። ከፈለግ ግማሹን ገንዘብ ሰጥሽ፣ ግን እባክህን በቃ ተወኝ እባክህ። ለማንም ሰው እንደማልናገር ቃል እገባልሃለሁ። እባክህ ወደ ውስጥ ግባ ሚጌል። በጣም ነው የማመሰግነው አሌያንድሮ። ምንም አይደል፣ አረፍ በል። አመሰግናለሁ። ይኸውልህ ብዙ ጊዜህን መሻማት አልፈልግም። ግድ የለም አታስብ፣ ንገረኝ፣ ምን ልርዳ? በተፈጥሮ የድብብቆች ደስ አይለኝም እና አንድ በጣም ያስገርመኝን ነገር ለአንተ ልነግርህ እፈልጋለሁ። ምንድን ነው እሱ? የገዛ ወንድም አንተ ምንም የማታውቀውን እቅድ አምጥቶ ከእኔ ጋር ለመደራደር ታውቃለህ፣ ሙከራ ነው። በጣም ይቅርታ፣ ግን እኔና ኤድዋርዶ የተለያየን ሰዎች መሆናችንን ማወቅ አለብን። አዎ በደንብ ይገባኛል። እውነቱን ለመናገር አሁን የነገርከኝ ነገር በጣም አሳዝኖኛል። አይ ሐሳብ አይገባ፣ ያው ብታውቀው ጥሩ ነው ብዬ ነው። አዲስ የግንባታ ድርጅት ሊመሰረት አስበ ነገሮችን እንዲሁ ባሉበት ቢቀጥሉ ያው ጥሩ እንደሚሆንና ይህንንም ሀሳቡን የቦርድ ስብሰባ ላይ እንዲያቀርበው ነግሬዋለሁ። ስላሳወቀኝ በጣም ነው የማመሰግነው። እስኪ እናናግረዋለሁ እና እውነቱን ለመነጋገር ከተስማማን አይቀር አንድ ነገር ልጠይቅህ እፈልጋለሁ። ያጋጠመህ የጤና እክል ሶፊያ ነግረኝ ነበር። ይህንን ሁሉ ጊዜ የኖርከው እኮ በእህቴና በቤተሰቤ ገንዘብ ነበር፣ ግን እሱ አልበቃ ብሎ ጭራሽ ከዳህን። የቤተሰባችንን ምስጢር ለጋዜጠኞች ተናገርክ። ስህተት እንደሆነ አውቃለሁ፣ ግን ደግሞ አሁን በምነግርህ ሐሳብ ከተስማማ ማንም ሰው ስለ ቤተሰባችሁ ምስጢር ሊያውቅ አይችልም። እንደሱ እንደምታደርግ ግን እርግጠኛ መሆን ነው። ቁጭ በል። አሁን የምነግርህን ትጽፋለህ። ምንድን ነው የምጽፈው? በቅድሚያ ዜና ላይ የተነገረውን ጨምሮ ስላደረካቸው ነገሮች በሙሉ እህቴን ይቅርታ ትጠይቃታለህ። እናትህና ቫኔሳን እንኳን አናግሬያቸዋለሁ። ይህንም መጻፍ ያስፈላጊ አይመስለኝም። የምፈልገው እንደ ዋሸህም እንድትጽፍ ነው። በፍጹም ባልጋብህ እንደማታውቅ በእጅ ጽፈህ ደብዳቤ ተዘጋጃለህ። ግን እኮ ያልኩን ብቻ አድርግ። ገንዘብን ይዘህ ወደምትሄድበት ትሄዳለህ። ዳግመኛ ድምፅህን መስማት አትፈልግም። አለበለዚያ ግን ምን ትጸጸታለህ? ምን እንደማደርግ ታውቃለህ። ይህንን ደብዳቤ ይፋ አወጣዋለሁ። ሁሉም ሰው ቀጣፊ ውሸታም መሆንህን ይረዳል። እሺ በቃ ግን ኤርኔስቶ እንዴት ነው የሚሆነው? ኤድዋርዶ ከዚህ በኋላ መቼም እንደማይከዳው ምንም መጥፎ ነገር አያደርስበትም አይደል? የሆነ ነገር ያደርስበታል ብለሽ ታስቢያለሽ? ከዚህ ቦታ ሊሄድ እኮ ነው። እባክህን ሰማኝ አልቫሮ፣ ምንም ነገር እንዳያደርስበት ለኤድዋርዶ ንገረው። አዎ ሊሆንበትም አይችልም። ቆይ ወዴት ነው የምትወስደኝ? በደንብ ላጽናናሽ። አልቫሮ ቆይ ወዴት ነው እየወሰድከኝ ያለኸው? ይኸውልሽ ስራሽን በአግባቡ ሰርተሻል። እውነታውን በሙሉ ነግረሽኛል። ላጽናናሽ ብዬ ነው።
አይ እኔ የትም ቦታ መሄድ አልፈልግም። ወደ ላፓዝ ሄደን መዝናናት አለብሽ። ላፓዝ ውስጥ ደግሞ ምን ታደርጋለህ? ከየት እንደመጣሽ ላስታውስሽ ብዬ ነው። ጅማሮሽ ምን እንደሚመስልና አሁን ያለሽ ነገር በሙሉ እንድታመሰግኝ ስለምፈልግ ነው። ፊትሽን እንደሱ አታርጊ። በደንብ ነው ዘና የምንለው። ቃል ገባልሽ። ያው ከሶፊያ ምንም ጠብቄ አልነበረም፣ ግን ደግሞ መጀመሪያውኑም ለአንተ ልትነግርህ እንደምትችል ውስጤ ነግሮኝ ነበር። በነገር ላይ ታማኝ ሴት ናት፣ ለአንተ ታማኝ ናት። እንደምታውቀው አሁን እንደዚህ አይነት ሴት ማግኘት ከባድ ነው። ቆይ ግን አንተ እሷን የት ነው ያገኘሃት? እዚሁ ካቦ ውስጥ ነው። የምርም በጣም እድለኛ ሰው ነህ። አዎ አላንድሮ፣ አሁን በጣም ታምሜያለሁ። እንግዲህ ሚስትህንም ካስጨነኳት ይቅርታ አድርግልኝ፣ ግን አማራጭ ስላልነበረኝ ነው። አንተ ቤት ትንሽ አሞኝ ነበር፣ ራሴንም ጭምር በጣም ስቼ ነበር። አላንድሮ፣ ራሴን መቆጣጠር አቅቶኝ ነበር። ቆይ ህመምህ ምንድን ነው? ይኸውልህ ስለዚህ ጉዳይ ማውራት አልፈልግም። አሁን ልነግርህ የምችለው ነገር ሕክምና የጥሩ ደረጃ ላይ መሆኑ ብቻ። ይህንን ነገር ማንም ሰው አለማወቁ በጣም ገርሞኛል። ጉዳዩን የሚያውቁት ሰዎች ሶፊያና የሜክሲኮ አክሲዮን ልውውጥ ፕሬዚዳንት፣ አሁን ደግሞ አንተ አውቃል። ምን መሰለ፣ ሁሉም ነገር ያለ ሊመስል ይችላል፣ ግን አንድ ቀን በጣም ጠቃሚው ነገር ጤና እንደሆነ ትገነዘባለህ። በርካታ እቅዶች አሉኝና ካቦ ውስጥ ላሳካቸው እንደምችል አስባለሁ። ይኸውልህ ባህር የሚበዛበት ቦታ እንድኖርና ጭንቀትን እንድቀንስ ተመክሬያለሁ። ከአንተም የተወሰኑ ምክሮችን ማግኘት እፈልጋለሁ። ይቻላል። የህክምና እርዳታ የምትፈልግ ከሆነ ግን ሜክሲኮ ውስጥ ያሉ በጣም ጎበዝ ዶክተር ጓደኞች አሉ። በጣም አመሰግናለሁ፣ ግን ሀሳብ አይግባ። ደህና ሆናለሁ። ሬቤካ እመጣለሁ ብላን ነበር፣ ግን በጣም ቆየች። ሳስበው በቃ ሀሳቧን ቀይራለች፣ ቀርታለች። አትመጣም። አይ በቃ አትመጣም። ውይ አግኝቻት በደንብ እናወራለን ብዬ አስቤ ነበር። በጣም ያናድዳል። ታውቂያለሽ ውዴ፣ የትሽ ነገር በጣም ነው ያስጨነቀኝ። እኔም በጣም ጨንቆኛል አባዬ። ብቻ የሆነ ነገር ልትነግረን የፈለገችና የደበቀችን ይመስለኛል። እኔም ልረዳት እየሞከርኩ ነበር፣ ግን እህትሽ ከሌላው ጊዜ በተለየ ልውጥ ብላለች። የአሌሃንድሮን ሀሳብ ተቀብዬ ብዙ ጊዜዋን ከኔ ጋር ቤት እንድታሳልፍ ማድረግ አለብኝ። ምናልባት ሰው አለኝ ብላ እንድታስብ እንዲሁም ሊጠቅማትና የሚረብሻትን ነገር ለመናገር ይጠቅማታል። ሶፊያ፣ እንደዚህ እንድታደርግ የጠየቀሽ አሌሃንድሮ እንደሆነ አውቃለሁ፣ ግን በጣም መጠንቀቅ አለብሽ። ቤተሰቡ ትንሽ ለየት ያለ ነው እና እሷ ችግር ውስጥ እንድትገባ አልፈልግም። ስማኝ፣ ምንም ሀሳብ አይግባ። አሁን እኔና አሌሃንድሮ ከመቼውም በላይ በጣም ሰላማዊ ሁኔታ ላይ ነን። ለእህቴ ደግሞ በጣም አስፈልጋታለሁ። ጥሩ ነው፣ በጣም ጥሩ ሰው ነሽ። ታዲያ አባዬ እኔ የማ ልጅ መሰልኩ? ቆይ እስኪ አሁንም ደግሜ ልደውልላት። እሺ። ሱቁን ከመዝጋት በፊት እኮ መምጣት አለባት። ደውይላት እባክዎን። ከሚቀጥለው ድምፅ በኋላ መልእክቱን ያስቀምጡ። አንድ ጊዜ ጠራና መልእክት አስቀምጭ ይለኛል። ውይ በጣም ያናድዳል። ሰላም፣ እንዴት አለው? ደህና ነኝ የኔ ውድ፣ እንዴት ነሽ? ሰላም ማዬ። አለሁ፣ ግን ትንሽ ድክም ብሎኛል። ትላንትና ማታ ስራ ላይ ነበር ያመሸሁት። ትንሽ አስቸጋሪ ነው የሚሆነው፣ ግን ፍሬያማ እንሆናለን። አውቃለሁ፣ ደግሞም ተስፋ አደርጋለሁ። እና ታውቂያለሽ አይደል ውዴ፣ ራስሽን በስራ መጥመድ በጣም ጥሩ ነገር ነው። በነገራችን ላይ ኤርኔስቶ ደግሞ ሌላ ቢሮ ጠይቋል። አሁን ላይ ድርጅቱ በማደግ ላይ ስላለ ካለበት ቦታ የተሻለ ቢሮ እንደሚፈልግ ነግሮኛል እና ያን ክፍል ልሰጠው አስቤያለሁ። ውይ እማዬ፣ ተይ እንጂ ውዴ፣ እሱ በሚያደርገው እንቅስቃሴ እንዲቀጥል ማድረጉ ለእኛ በጣም ጥሩ ነው። ከጎናችን እንፈልገዋለን። ችግር እንዲፈጥር ወይም ቅሌት ውስጥ እንድንገባ አልፈልግም። አዎ፣ አሁን ያልሽው ነገር እንኳን ትክክል ሳይሆን አይቀርም። ታውቂያለሽ፣ ትላንትና ማታ አናግሮኝ ነበር። ግን ምን ነው ደስተኛ ሁኜ ሊያኝ እንደሚፈልግ ነገረኝ። ከማክስም ሆነ ከሌላ ሰው ጋር ጥሩ ጊዜ እንዲኖረኝ ተመኘልኝ። ይኸውልሽ፣ አንቺ መውደዱን አላቁመም። በስተመጨረሻ ግን ትዳራችን እንዳበቃለት ገብቶታል። እንደዚያ ከሆነ በቃ ሁሉም ነገር ይስተካከላል። ካገኘሽው እንደምፈልገው ንገሪው። እስከዚያው ድረስ የትኛውን ቢሮ እንደምሰጠው አስብበታለሁ። እሺ እማዬ። ይኸውልህ ደብዳቤ